በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በነሐሴ 13 ቀን ታስቦና ተከብሮ ለሚውለው ለደብረ ታቦር በዓል በሰላም አደረሳችሁ አደረሰን። ደብረ ታቦር በቁሙ እስራኤል ውስጥ ከሚገኙ ተራሮች አንዱ ነው። ተራራው ብዙ ታሪካዊ ዳራዎች ቢኖሩትም ክብሩ ከፍ ያለው ግን ጌታችን ብርሃነ መለኮቱን ስለገለጸበት ነው። ይህስ እንደምነው ቢሉ ቃላዊ ቃል ኢየሱስ ክርስቶስ ሥጋችንን በተዋሃደበት በዛች በተወደደች ጊዜ ደቀ መዛሙርቱ ስለ እግዚአብሔር መንግሥት ምስጢርን ይማሩ ነበር። በጊዜው ግን አበው ሐዋርያት ምስጢር ባይገባቸው አንድም ገና መንፈስ ቅዱስ በእነርሱ ላይ አልወረደም ነበርና እምነታቸው ሆኖ አልነበረም። ጌታም አምላክነቱን በየጊዜው በቃልም በተግባር ይገልጥላቸው ነበር። እርግጥ ያንን ነድ እሳት ሰማያት የማይችሉትን ግሩማዊ አምላክ በትሑት ስብዕና መመልከቱ ሊከብድ እንደሚችል መገመት አያዳግትም። ጌታችን ብዙ ተአምራትን በአምላካዊ ጥበቡ ሰርቷል። እጅግ ድንቅ ከሆኑት መካከል ደግሞ ቅድሚያውን ደብረ ታቦር ይይዛል። ጌታ ስለምን መለኮታዊ ክብርን በደብረ ታቦር ገለጸ ቢሉ አንደኛ ትንቢቱ ይፈጸም ዘንድ በመዝሙረ ዳዊት ምዕራፍ 88 ከቁጥር 12፣ ሁለተኛ ምሳሌ ይፈጸም ዘንድ ባርቅና ድቦራ በሲሳራ ላይ ድልን ተቀዳጅተዋልና፣ ሶስተኛ ሊቀ ነቢያት ሙሴ ልይህ ብሎ ከ1500 ዓመታት በፊት ጠይቆ ነበርና እርሱን ለመፈጸም፣ አራተኛ አንድነትን ሶስትነቱን ለመግለጽ፣ አምስተኛ ቤተ ክርስቲያንን በምሳሌ ለማሳየት፣ ስድስተኛ ተራራውን ለመቀደስ፣ ሰባተኛ የሐዋርያቱን ልብ ለማጽናት ወዘተ ናቸው። ነሐሴ 7 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ቂሳርያ ፊልጵዎስ ወስዶ የሰውን ልጅ ማን ይሉታል ብለው ጠይቋቸው ነበር። እነርሱም የራሳቸውን ሐሳብ የሌላ እያስመሰሉ አንዳንዶቹ ኤልያስ፣ አንዳንዶቹ ሙሴ፣ ሌሎቹም ከነቢያት አንዱ ነው ይሉሃል አሉት። ልብና ኩላሊትን የሚመረምር ፈጣሪ ነውና እናንተስ ማን ትሉኛላችሁ ቢላቸው ደንግጠው ዝም አሉ። የሃይማኖት አባት ባለበጎ ሽምግልና ቅዱስ ጴጥሮስ ግን በመካከላቸው ቆሞ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው እግዚአብሔር አንድያ የባህሪ ልጅ ክርስቶስ አንተ ነህ አለው። በዚያን ጊዜ ቃለ ምጽአን እና የመንግሥተ ሰማያት መክፈቻ ሰጠው። ማቴዎስ ወንጌል ምዕራፍ 16 ከቁጥር 13። መጽሐፍ እንደሚል ደግሞ እንዲህ ከሆነ ከ6ኛው ቀን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱን ደቀ መዛሙርትን ወደ ደብረ ታቦር ተራራ ወሰዳቸው። 9ኙን በእግረ ደብር ወይም ከተራራው ሰርትቶ 3ቱን ጴጥሮስን፣ ዮሐንስንና ያዕቆብን ይዟቸው ወጣ። እኒህ ሐዋርያ አዕማድ አርእስት ሐዋርያተ ምስጢርም ይባላሉ። ተራራው ላይ ሳሉም ድንገት የጌታችን መልኩ ከፀሐይ 7 እጅ አበራ፣ ከመብረቅም 7 እጅ አበረቀ። በኮነ ልብሱ ጸዓዳ ከመበረድ እንዲል በታቦር የተነሳው ብርሃነ ገጹ አርሞንኤም ደርሷል። ያንን ተመልክተው መቆም ያልቻሉትም ሐዋርያቱ ፈጥነው መሬት ላይ እንደ ሻሽ ተነጠፉ። በዚያች ሰዓት ሙሴ ከመቃብር ኤልያስም ከብሔረ ሕያዋን መጡ። አንዳንዶቹ ጌታ ነቢይ ብለውታልና ሎቱ ስብሐት ስለምን አንተን ነቢይ ይሉሃል? እግዚአ ነቢያት የነቢያት ፈጣሪ ነህ እንጂ እያሉ ተገዙለት፣ አመሰገኑት። ነገር ግን በቦታው ጸንተው መቆየት አልቻሉም። መለኮታዊ ብርሃኑ የሚበዘብዛቸው። ቅዱስ ሙሴም ወደ መቃብሩ፣ ቅዱስ ኤልያስም ወደ ማደሪያው በድንጋጤ ሩጠዋል። በዚያች ሰዓት ሊቀ ሐዋርያት ጌታን ጌታ ሆይ በዚህ መኖር ለእኛ መልካም ነው። በዚህ 3 ዳስ እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ብሎታል። ቅዱስ ጴጥሮስ ለራሱ ሳያስብ ለጌታና ለቅዱሳን ነቢያት ቤት እንዲሰራ በማለቱ ሲመሰገን፣ ጌታን የመጣበትን የማዳን ሥራ የሚያስተው ጥያቄ በማቅረቡ ከድካም ተቆጥሮበታል።
ለሁሉም ግን ሐሳቡ ድንቅና መንፈሳዊ ነው። እርሱ ይህንን ሲናገር መንፈስ ቅዱስ በደመና አምሳል ወረደና ከበባቸው። አብ ከሰማይ ሆኖ ዝንቱ ውእቱ ወልድየ ዘአፈቅር ወለቱ ስምዖ፣ የምወደው የሚወልደው ህለው የምመለክበት የባህሪ ልጅ እርሱ ነውና ስሙት ሲል ተናገረ። ከመዛሙርቱም ከፍርሃት የተነሳ በዛች ሰዓት እንደ በድን ሆነው ነበርና ጌታችን ቀርቦ ቀሰቀሳቸው። በነሱም ጊዜ ሁሉም ነገር ወደ ነበረበት ተመልሶ ነበር። ደብረ ታቦር የጌታችን ብርሃነ መለኮት ያዩ 3 ሐዋርያት ብቻ አይደሉም። መብርሃን ካለችበት ሆና ስትመለከት 12 ሐዋርያት ደግሞ በተራራው ስር ሆነው በተደሞ ይመለከቱ ነበር። ይህንን ድንቅ ብርሃነ መለኮት ያላየ ይሁዳ ብቻ ሳይሆን እሱም ስለ ክፋቱ የኢሳይያስ ትንቢት ተፈጽሞበታል። ኃጢአተኛው የእግዚአብሔርን ክብር እንደማያይ ተነግሮበታልና የአትቶ ለኃጥአን ከመ ይርኤ ስብሐተ እግዚአብሔር እንዲል ለወዳጆቹ ብርሃነ መለኮትን የገለጠ ጌታ የእኛንም አይነ ልቦናችን ያብራልን፣ ከበዓሉ ረድኤት በረከትን ያሳትፈን። በነሐሴ 13 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት ደብረ ታቦር፣ ደብረ ምስጢር፣ ደብረ በረከት። ቅዱስ ሙሴ ሊቀ ነቢያት ልደቱ፣ ቅዱስ ኤልያስ ነቢይ፣ ቅዱሳን አበው ሐዋርያት፣ ባጋሌውን መስተጋድል፣ አቡነ አብኤ እግዚእ ጻድቅ ልደታቸው፣ ቅድስት ኦፍራ ሰማዕት ናቸው። ወርሃዊ በዓላት ደግሞ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99ኙ ነገደ መላእክት፣ ቅዱስ አስከናፍር፣ 13ቱ ቅዱሳን አባቶች፣ ቅዱስ አርሳኔዎስ ጠቢብ ገዳማዊ፣ አቡነ ዘርዓ ብሩክ ናቸው። ታቦርና አርሞንዔም በስምህ ደስ ይላቸዋል፣ ክንድህም ከኃይልህ ጋር ነው። እጅህ በረታች፣ ቀኝህም ከፍ ከፍ አለች። በመዝሙረ ዳዊት ምዕራፍ 88 ከቁጥር 12። ከ6 ቀንም በኋላ ጌታ ኢየሱስ ጴጥሮስን ያዕቆብና ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ጌታ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ ለአንዱ ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ከመዛሙርቱም ሰምተው በፊታቸው ወደቁ። በማቴዎስ ወንጌል ምዕራፍ 17 ከቁጥር 1። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።